የቅርቢቱ ዓለም ዱንያ ምንነት። የማር ጠብታ መሬት ላይ ወደቀች። አንዲት ጉንዳን መታ ከጫፉ በኩል ቀመሰችው። ከዚያም ጉዞዋን እየቀጠለች ሳለ ጠብታው በጣም ስለጣማት ዳግም ተመለሰችና ማጣጣም ጀመረች። ከዚያም ጉዞዋን ቀጠለች። ነገር ግን የማሩ ጣዕም ኃይል ስለነበረው በጥፍጥናው ብቻ መብቃቃት አልቻለችም። ይልቅ ደስታዋን የበለጠ ከፍ ለማድረግ መላ አካሏን ማሩ ውስጥ መንከር ወሰነች። ጠልቃ በመግባት ማሩን ማጣጣም ተያያዘችው። ግን በገባችበት ቦታ መውጣት ተሳናት። እግሯ ተሳሰረ። እንቅስቃሴዋ ተገድቦ ከመሬቱ ጋር በመጣበቅ ላይ ሳለች ሕይወቷ አለፈ። ለዚህች ጉንዳን የመጥፊያዋና መራር ለሆነው ፍጻሜ መነሻ ምክንያት የሆነችው ያቺ የማር ጠብታ ነበረች። ከዚያች የማር ጠብታ በከፊል ተጠቅማ ብትብቃቃ ኖሮ ነፃ በወጣሽ ነበረ። እኛም ከዱንያ ጋር ያለን ቁርኝት የጉንዳኗን አይነት ቢጤ ነው። ዱንያ እኛም እንቀምሳት ግዙፍ የሆነች ማር ጠብታ ነች። ከማሯ የተወሰነ ቀምሶ የተብቃቃ ነፃ ወጣ። ከማሯ ባህር ጠልቆ የገባ ሰጥሞ ቀረ። ኃጢአት የሰው ልጅን በለዛው በመርታት ጠልቆ የሚቀርበትና የማይወጣውን ጥልቅ ባህር ያዘጋጅለታል። ሁሌም በጣፋጭ ማር የታጀበ የሚመስለው ዓለም ማሩ ላይ ሰጥሞ መራር መሆኑን እንኳን ረፍዶ ቢገነዘቡም ከጠለቁበት ለመውጣት እድሉ ይምንት ነው። የዚህች ዓለም ሕይወት ቀልድና ጨዋታ መዋቢያዋም በመካከላቸውም በሀብትና በልጆች የመፎካከሪያና የመበላለጫ መድረክ ብቻ መሆኑን ወቁ። ይህች ዓለም ቡቃያዋ ገበሬዎችን በማለለ ዝናብ ከዚያም በሚደርቅ ገርጥቶን በምታየውና በሚሰባበርም ቡቃያ ትመስላለች። በመጪው ዓለም ብርቱ ቅጣት ካላህ የሆነ ምህረትና ውዴታም አለ። የዚህች ዓለም ሕይወት ጸጋዎች መታለያ እንጂ ሌላ አይደለም። በአላህ ፊት የምቀርብበት ከለገሰኝ ጸጋው የምጠየቅበት የእስላምን ኒዕማ ሳልጠቀምበት ወደ አኺራ ሳልሄድ እዚሁ አፈርኩበት። ለዚህች ዓለም ከኔ ምን አተረፍኩላት? ባዶዋ ኖሬ ልሞት አልተፈጠርኩባት። ሸክም የሆንኩባት የሚያሳፍረው ረቢ ማ ለና ሲዋሁ። አትዘን። አንተ ድሃ ከሆንክ ካንተ የባሰ በዕዳ የተዘፈቀ ሰው አለ። አንተ መጓጓዣ ከሌለህ እግሮቹን ያጣ ሰው አለ። አንተ አልፎ አልፎ የሚያመህ ከሆነ ለበርካታ ዓመታት ያልጋ ቁራኛ ሆነው የተቀመጡ ሰዎች አሉ። አንተ አንድ ልጅ ከሞተብህ ልጆቻቸውን ሁሉ በሞት የተነጠቁ ወላጆች አሉ። አትዘን። አንተ በአላህ በመላእክተኞቹ በመላእክቶቹ በቀድር በጥሩና በመጥፎ መታመን ሰው ነህ። አንተ ከሀብቶች ሁሉ የበላይ የሆነውን እስላምን የተጎናጸፍክ ሲሆን ሌሎች ግን አላህን ክደዋል፣ መልእክተኞቹን ንቀዋል፣ በመጽሐፎቹ ላይ ልዩነት ፈጥረዋል፣ መጪውን ዓለም ክደዋል፣ በመለኮታዊ ትእዛዝ ላይ አምፀዋል። አትዘን። ሐዘን ነፍስንና ልብን ይረብሻል፣ እንቅልፍ ያሳጣል። ወጣቱ ችግር ሲገጥመው ጭንቀት ጥበቱ ብዙ ነው። ከአላህ ግን ከጌታው ዘንድ መውጫ አለ ሰፊ መንገድ። በዚያም በማይሞተው ሕያው አምላክ ላይ ተመካ። ይህች ሕይወት ከንቱ ናት፣ ምንም አይነት ዋስትና የላትም። በችግር በስቃይና በቁሳቁስ የተሞላች ዓለም ነች። ሕይወት ገጽታዋ ይሄ ከሆነ አንድ ሰው እንዴት በሷ ጥቃትና ችግሮች በእጅጉ ይጎዳል? እንዴት ኃላፊ ለሆኑት ለዚህ ቁሳዊ ነገሮች ይተክዛል? ጥሩ አጋጣሚዎቿ የተበከሉ ቃል ኪዳኖቿ አታላዮች ናቸው።
ስኬታሞቿ ቀናተኛ፣ ሀብታሞቿ ችግር፣ ወዳጆቿ መሰናክል ይገጥማቸዋል። ሐዲሱ ትምህርት በመማር ብቻ ሲገኝ ችግርን መቋቋም ደግሞ ችግርን በመልመድ ይገኛል ይላል። ይህን ሐዲስ የተወያየንበት ካለው ርዕስ ጋር ለማቆራኘት የፈለገ ሰው ወደፊት አንድ እርምጃ ተራምዶ ደስታ ከፈለጉት እንደሚገኝ ማሰብ አለበት። ለምሳሌ ደስታ በተደጋጋሚ በመሳቅ ይገኛል። ምንም እንኳን አስቸጋሪ ሊመስል ቢችልም ደስተኛ የሚያደርጉን ነገሮችን በማሰስና በግድ በራስ ላይ በመተግበር ደስታን ማግኘት ይቻላል። ደስተኝነት ሁለተኛ ባህሪያችን እስኪሆን ድረስ እነዚህን ነገሮች ተግባራዊ እናድርግ። ሁሉንም የመከራ ቁራጮች ከራስህ ላይ ማንሳት አትችልም። ለዚህም ዋነኛ ምክንያቱ ደግሞ ሕይወት የተፈጠረችው ለፈተና መሆኑ ነው። ላንተ ማስተላለፍ የምፈልገው መልእክት በተቻለ መጠን የሐዘንህን መጠን ቀንስ የሚል ነው። ሙሉ በሙሉ ከሐዘን ነፃ መሆን የጀነት ሰዎች ብቻ የሚያገኙት ጸጋ ነው። ለዚህ ነው የጀነት ሰዎች ይህንን የሚሉት ይላሉ። ምስጋና ለዚያ ከኛ ላይ ሐዘንን ላስወገደልን አላህ ይገባው። ይህ በጀነት በስተቀር መከራ ከነሱ ላይ እንደማይወገድ ያረጋግጣል። ቂምና ምሬትንም እንዲሁ በጀነት በስተቀር ሙሉ ለሙሉ አይወገዱም። ደረቶቻቸው ውስጥ ከቁስል ያለውን ስሜት ሁሉ እናስወግዳለን። ስለዚህ አንድ ሰው የዚህችን ዓለም ተፈጥሮና ገጽታ ሲፈትሽ ደረቅ፣ አታላይና እርባና ቢስ መሆኗን ይገነዘባል። ማንነቷን ይረዳል። አንድ ገጣሚ ቀጣም ስንኝ ቆጥረዋል። ላትከጂኝ ምለሽ ነበር ያኔ ድሮ ስንማከር፣ አሁን ግን አፈረሽ ቃልሽን ባዶ ሜዳ ላይ ጣልሽን። የዚህች ዓለም ገጽታ ይሄ በመሆኑ ብልህ ሰው ለሷ ጥቃት መተባበርና ለድብርትና ለጭንቀት እጅ መስጠት የለበትም። ሕይወታችንን ከሚያበላሹ ስሜቶች ሁሉ ራሳችንን እንጠብቅ።